ዛሬ ጠላት አለበት፣ ነገ ግን ወገን ይዘዋል። ዛሬ ጠላት ያለው እዛ ተራራ ነው ጋሸና የሚባለው። እኛ እዚህ ሆነን ነው እቅድ እያወጣ ያለ ነው። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። ዋናው ጉዳይ ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር፣ ለራሱ ክብር የሌለው፣ ለሀገር ክብር የሌለው፣ ለሴቶች ክብር የሌለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ፣ ሳያልም፣ ሳያስብ፣ ሳይዘጋጅ በታወረ መንገድ በውር ድንብር ገብቷል። በውር ድንብር ግን አይወጣም። በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። በጋሸና ደገምን ማለት በውር ድንብር የገባው ጠላት ቶክሱ እንዳይወጣ፣ ዩኒት እንዳይወጣ፣ የዘረፈው እንዳይወጣ በትነን የምንደመስስበትን እድል በከፍተኛ ደረጃ ስለሚያመጣ በዚህ በጋሸና የምናደርገው የማጥቃት ስራ በጣም ወሳኝና ጠላት 2-3 ጊዜ ሳያስብ የወሰነው ውሳኔ ያመጣበትን ኪሳራ አስተማማኝ የሆነ ትምህርት የሚያገኝበት ነው። ይሄን ለማድረግ እቅድ ጨርሰናል። ሰራዊታችን ዝግጁ ነው። አመራሮቻችን ዝግጁ ናቸው። መቼና እንዴት እንደሚጀምር ከወሰን በኋላ ጋሸና ላይ ደግሞ ተመልሰን የምንገናኝበት ጊዜ ቅርብ ነው። ለጠላት ያለኝ መልእክት ገብተው መልካም ምድሩን የማያውቁ ጦርነቱን የማያውቁ ሰዎች በውር ድንብር እያስፈጁት የትግራይ ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያውቅ የውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያን ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር ባጭር እንደሚቀጭ ተገንዝበው እጃቸውን ይሰጡ። የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። እኛ ጦርነቱን አንፈልገውም። ምንፈልገው ሰላም ነው። ምንፈልገው ልማት ነው። ምንፈልገው የሀገር አንድነት ነው። ሀገር አፈርሳለሁ፣ እዘርፋለሁ፣ አዋርዳለሁ ብሎ በውር ድንብር የገባውን ጠላት ደግሞ እንበትናለን፣ እንደመስሳለን፣ እናፈርሳለን። የሀገራችንን ክብር እናስጠብቃለን። ለዚህ ከፈል ማንኛውም መስዋዕትነት መክፈል ዝግጁ ነን። ሰራዊቱ ያለበት ሞራል ያለበት ዝግጁነት አመርቂ ስለሆነ ባጠረ ጊዜ ውስጥ ይሄንን ግንባር ጨርሰን ወደ ሌሎች ግንባር የምንዞር ይሆናል። እንግዲህ ወታደሩ እዚህ ውስጥ ተኝቶ